ሰላም ጤና ይስጥልን የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ ነው። ከፕራይም ሚዲያ በሳምንት 3 ቀን የሚቀርብላችሁ ዝግጅታችን ነው። እንግዲህ በተለያዩ ጉዳዮች ላይ እዚህ ስቱዲዮ በመገኘት ተጨማሪ ማብራሪያዎችን እናቀርብላችኋለን ማለት ነው። እኔም አለማየሁ ኃይለማርያም ነኝ። ባልደረባዬ ደግሞ ጀዋር አደም አብሮኝ ይገኛል። እንግዲህ ዛሬ በሁለት ርዕሰ ጉዳዮች ላይ ውይይት እናደርጋለን ብለን ይዘናል። አንደኛው የኢሬቻ አከባበርና እንዲሁም አፈጻጸሙ ላይ በተለይ የኢሬቻን በዓል ሁላችንም የምናስታውሰው ስለሆነ በሱ ላይ ቆይታ እናደርጋለን። ሁለተኛው ደግሞ በወሎ መካነ ሰላም የተደረገውን በተለይ በፋኖ በጃውሳው በእስልምና እምነት ተከታዮች ላይ የተፈጸመው ጥቃትን አስመልክቶ አብረን ቆይታ እናደርጋለን ማለት ነው። እንግዲህ ቀጥታ ወደ ዝግጅቱ እንሄዳለን። ጀዋር እንኳን ደህና መጣ። እንግዲህ ቀደም ብዬ እንዳነሳሁት ሁለት ርዕሰ ጉዳዮች ናቸው። አንደኛው የኢሬቻ ነው፣ ሁለተኛው የወሎ ግድያ ላይ ነው ቆይታ የምናደርገው። እንግዲህ የኢሬቻ አከባበርን ሁላችንም እንደምናስታውሰው ኢሬቻ ሲደርስ ብዙ ጊዜ ብዙ ጫናዎች ይመጣል። ብዙ የእምነት ተከታይ ነኝ የሚል ስለ ኢሬቻ ማብራሪያ መስጠት የሚፈልግ በጣም ብዙ ሰዎች አሉ ማለት ነው። ኢሬቻን ለማጠልሸት እንዳይከበር ለማድረግ የተለያዩ አጀንዳዎች፣ ፕሮፓጋንዳዎች የሚነዙበት ጊዜ ነው። ነገር ግን የኦሮሞ ሕዝብ ይህን ሳይሰማ የብሔር ብሔረሰቦች ይህን ሳይሰሙ እንግዲህ ኢሬቻ እንዴት እንደተከበረ ማየት እንችላለን። በተለይ በአዲስ አበባ በፊንፊኔና እንዲሁም ደግሞ በቢሾፍቱ የተከበረውን ማስታወስ እንችላለን ብዬ አስባለሁ። በሆረ ፊንፊኔ እንግዲህ በሰፊው ነው የተከበረው። በተለይ ከምስራቅ ከምዕራብ ከሁሉም አቅጣጫ ከሀገሪቱ ማለት እንችላለን ብሔር ብሔረሰቦች ማለት እንችላለን ቱሪስቶች ማለት እንችላለን በሰፊው መጥተው ኢሬቻን ያከበሩበትን ማስታወስ እንችላለን ማለት ነውና የአዲስ አበባ ወይ ደግሞ የፊንፊኔ ኢሬቻም ብዙ ምዕመናን፣ ብዙ ብሔር ብሔረሰቦች፣ ብዙ የኦሮሞ ህዝቦች በሰፊው መጥተው ያከበሩበት ነው ማለት እንችላለን። ኢሬቻ እንግዲህ ከዋዜማው ጀምሮ አሁን ስለ አከባበሩ በግልጽ ሁሉም ሰው በሜንስትሪምም በሶሻል ሚዲያም ለዓለም ተዳርሷል። የሀገር ውስጥና የውጭ መገናኛ ብዙኃን እኛን ጨምሮ ሰፊ ሽፋን ሲሰጥ ነበረ። ምንም ስለዛ ተጨማሪ የሚነገር ነገር ብዙ ተብሏል። ኢሬቻ በጣም ታሪካዊ በሆነ መልኩ ነው አዲስ አበባ ሆረ ፊንፊኔና እንዲሁም ቢሾፍቱ አርሰድ የሚባለው ቦታ የተከበረው። በብዙ ሚሊዮን የሚቆጠር ህዝብ ነው የተሳተፈው። በጣም ደማቅ፣ በጣም ሰላማዊ፣ በጣም ውጤት የተሳካ ትልቅ መልእክት ለወዳጅም ለጠላትም ያስተላለፈ ፌስቲቫል ሆኖ ተጠናቋል። የ2018 ኢሬቻ ማለት ነው። በርካታ ኢሬቻን ለማጠልሸት ብዙ ስራዎች ተሰሩ። አስቀድሞ በሳምንቱ ውስጥ በጣም በርካታ ስራዎች ተሰሩ። ከሃይማኖት ጋር አያይዘው፣ ከፖለቲካ ጋር አያይዘው፣ ከብዙ ነገር ጋር ተያይዘው ለምን እንደሚለፉ ነው እኔ የማይገባኝ። ምክንያቱም ኢሬቻን እንኳን የዩቱብ ፕሮፓጋንዳ የወያኔ ሄሊኮፕተር ስናይፐር አላቆመው። ቢቆም ኖሮ ኢሬቻ በ2016 በፈረንጆች አርሰዴ ላይ ከፍተኛ የሆነ የታጠቀ አጋዚ ይባል የነበረ በወቅቱ የወያኔዎች በቲፒኤልኤፍ የበላይነት በቲፒኤልኤፍ ደህንነት ሲመራ የነበረ በነጌታቸው አሰፋ በነደብረ ጽዮን አሁን እያናፉ ያሉ ሰዎች አሉ። በዛ እንኳን ኢሬቻ አልቆመም። ቢቆም ኖሮ ትልቅ ኦልሞስት በብዙ መቶ የሚቆጠር ሰው የተሰዋበት ያን ጊዜ ነበረ። ያንን አልፎ እዚህ የደረሰ የህዝብ በዓል ነው። አንዳንዶቹ የሃይማኖት ሊያደርጉት ይችላሉ። ነገር ግን የሃይማኖትም ቢሆን ምንም ችግር የለው። ኢትዮጵያ ውስጥ በዓለም ላይ ማንኛውም ሰው የፈለገውን እምነት የመከተል መብት አለው። ነገር ግን ኢሬቻ ሙስሊሙን፣ ክርስቲያኑን፣ ፕሮቴስታንቱን፣ ዋቄፈናውን አንድ ላይ ኢትዮጵያ ውስጥ ሁሉንም እምነት ተከታዮች በደስታ በፍቅር አንድ ላይ የሚያመጣ ኢቨንት ቢኖር ኢሬቻ ነው። ያ ብቻ አይደለም። ኢሬቻ በአሁኑ ጊዜ ምናልባትም በሚቀጥሉት ጊዜ የምናየው ኢሬቻ የኦሮሞ ብቻ ሳይሆን የኢትዮጵያ ብሔር ብሔረሰቦች እየሆነ ነው እያየን ያለ ነው። ባለፉት 2 ቀናት ፊንፊኔና ቢሾፍቱ ላይ ያየነው ነገር ምንድነው? በኢትዮጵያ ውስጥ የሚገኙ በርካታ ብሔር ብሔረሰቦች
የራሳቸውን ባህል፣ የራሳቸውን ልብስ፣ የራሳቸውን ማንነት ይዘው መጥተው ከኦሮሞ ወንድሞቻቸው ጋር የኦሮሞ ወንድሞቻቸውም በክብርና በፍቅር አቀባበል አድርገውላቸው አብረው ሲያሳልፉ ነበር። ስለዚህ ኢሬቻ ወጣ ማለት ነው። የኦሮሞ ብቻ አይደለም፣ የኢትዮጵያ ብሔር ብሔረሰቦች ነው። እንደነበረው ፕሮፓጋንዳና እንደነበረው ስም ማጥፋት ቢሆን ኖሮ እንኳን ሌሎች ብሔር ብሔረሰቦች ቀርቶ ኦሮሞን ራሱ በሃይማኖትና በፖለቲካ አመለካከት ለመከፋፈል ብዙ ስራዎች ሲሰሩ ነበረ። እነኚህ ስራዎች ኦሮሞ ባልሆኑት ብቻ ሳይሆን ኦሮሞ በሆኑትም ጭምር ሲሰሩ ነበረ፣ በኢሬቻ ላይ ማለት ነው። ስለዚህ ምን ሆኖ ነው እየመጣ ያለው ኢሬቻ? አይናችን እያየ የኦሮሞ ብቻ ሳይሆን የኢትዮጵያ ብሔር ብሔረሰቦች የሚሰባሰቡበት መድረክ እየሆነ ነው የመጣው ማለት ነው። ያ ብቻ አይደለም። በርካታ የዓለም ሀገሮች፣ ሌሎች ሀገሮች ኦልሞስት ከ7 ከ8 ሀገሮች በላይ መጥተው ኢሬቻ ላይ ሶሊዳሪቲ አሳይተዋል፣ ወንድማማችነት አሳይተዋል ማለት ነው። ስለዚህ ኢሬቻ በኦሮሞ ከዛም በኢትዮጵያ ከዛም ብቻ አይደለም የሚገደበው። ኢሬቻ የአፍሪካኖች የመሰባሰቢያ መድረክ ይሆናል ማለት ነው። ይሄ እያየን ነው ያለ ነው። ይሄ ሁሉ ሊሆን የቻለበት ምንድነው? በጣም በሚገርም ሁኔታ ህዝቡ እዛ ላይ ሲያስተላልፍ የነበረው መልእክት ለምን አንዳንድ ሰዎች ጆሮ እንደማይገባ፣ ሰው ፍቅር ሲል እነሱ ጥላቻ ነው የሚሰሙት። ወጣቱ ወንዶች፣ ሴቶች በፍንፍኔውም ሆነ በቢሾፍቱ የኢሬቻ መድረክ ላይ ፍቅርን ነው ሰው ሲሰብክ የነበረው። የኦሮሞ ወጣቶች ቄሮ ቀሪዎች አንድነትን ነበር ሲሰብኩ የነበረው። ፍቅርን፣ አንድነትን፣ እርቅን ነው ሲሰብኩ የነበረው። በሌላ ወገን ያሉት ይህንን መስማት ያቅቷቸው የሚናገሩት በፍጹም መሬት ላይ የሌለ ነገር ነበር ነው ስንታዘብ የነበረው። ስለዚህ ይሄ ከዛ ደረጃ ያለፈ ነው። ካሁን በኋላ ኢሬቻ በአመት አንድ ጊዜ ፊንፊኔ ላይና ሌላ አንድ ጊዜ ደግሞ ቢሾፍቱ ላይ የሚከበረው ያው 2 ኢሬቻ አለ። የመልካና የቱሉ ይባላል። ነገር ግን ይሄ የመልካው ለኦሮሞ ብቻ ሳይሆን ለኢትዮጵያ ሲምቦል እየሆነ እያለ ያለ ነው። ያንን ነው እያየን ያለ ነው። ከኢትዮጵያም አልፎ ተደራሽነቱ አሁን በበርካታ ሚዲያዎች ላይ እያየን ያለ ነው። ይሄንን አይተው በሚቀጥለው 2 3 4 አመት ውስጥ ኦልሞስት በአፍሪካ ውስጥ የሚገኙ ነፃ ህዝቦች፣ ነፃ ነን የሚሉ ህዝቦች በሙሉ መጥተው ሶሊዳሪቲያቸውን፣ ፍቅራቸውን፣ አንድነታቸውን የሚያሳዩበት መድረክ እየሆነ ነው የሚሄደው። ነገር ግን ከዚህ በተቃራኒ የሚነዛው ፕሮፓጋንዳ እርባና ያጣ፣ ምንም እዚህ ግባ የማይባል እንደው ጉንጫቸውን ከማልፋት ውጪ ምንም ለውጥ ኢሬቻ ላይ ማምጣት ስለማይችል ኢሬቻ ወረራ ነው የሚል ፕሮፓጋንዳ ይሰራ ነበር። እንግዲህ የኦሮሞ ህዝብ የሌላ አገር ዜጋ እንደሆነ ነው ሊገልጹት የፈለጉት። አንዳንድ ሚዲያዎች አዲስ አበባ ተወራለች ሲሉ ነበር። ወረራም ይበሉት ምንም ይበሉት ካሁን በኋላ ይሄንን እነሱ ወረራ የሚሉትን የኦሮሞ እና የኢትዮጵያ ብሔር ብሔረሰቦችና የሌሎች የአፍሪካ ሀገሮች የሰላም መገለጫ የሆነውን ኢሬቻ አንዳቸውም ሊያቆሙት የማይቻልበት ደረጃ ላይ መድረሱና እኔ በዚህ አጋጣሚ የህዝቡን ኢትዮጵያዊነትን ያኮራ ተግባር በቅርብ ጊዜ ውስጥ ቢኖር፣ በቅርብ አመታት ውስጥ በዓለም መድረክ ኢትዮጵያዊነትን ያኮራ ተግባር ቢኖር ኢሬቻ ነው። እንግዲህ ኢሬቻ በተለይ እንግዲህ የኦሮሞ ህዝብ ትልቅ ነገር ለዓለም አበርክቷል። በተለይ ገዳ ስርዓት ሀገር በቀል የሆነ የገዳ ስርዓት መገለጫ ነው ብለን ማንሳት እንችላለን ኢሬቻን ማለት ነው። ምክንያቱም ከዚህ ቀደም የትኛው ሃይማኖቶች ሳይኖሩ በፊት እስልምናም ክርስትናም ማንኛው ሃይማኖት ወደ ኢትዮጵያ ከመግባቱ በፊት ጥንት የነበረ ቀደምት የሆነ የገዳ ስርዓት ነበረ። የገዳ ስርዓት መገለጫው ደግሞ ኢሬቻ ነበር ብለን ማንሳት እንችላለን። የነበረ ኢንዲጂኒየስ የሆነ ሀገር በቀል የባህል የገዳ ስርዓት
የዲሞክራሲ ስርዓቶችን ለዓለም ያበረከተ ህዝብ ነው። ያን ስርዓት እንግዲህ አሁን ላይ በሰፊው ከዚህ ቀደም በተለይ በሰፊው ሲጨቆን እንደነበረ ይታወቃል። ከዚህ ቀደም በነበረው ስርዓቶች ሲጨቆን የነበረ ነው። አሁን ላይ ፈክቶ ወጥቶ እየታየ ያለበት ሁኔታ ነው። ለዚህ ኢሬቻን በተለይ የኢሬቻን አካሄድ የሚተቹ ሰዎች በተለይ የሃይማኖት አባት ነኝ የሚሉ ላይ እየተቸ የነበረበት ጊዜ ማስተዋል እንችላለን። በሶሻል ሚዲያ ብዙ ስናይ ስለነበረ ይሄ ነገር ግን ቀደምት የነበረውን ነገር ተቀብሎ ሁሉም ባህሉን ስርዓቱን ተቀብሎ አብሮ ማክበር አብሮ መታደም የሚቻልበት ሁኔታ ነው የሚፈጠረው እንጂ አሁን ላይ የአንዱን ገፍቶ ሌላውን አጠልሽቶ የሚሆንበት ምክንያት ምንም አይኖርም ማለት ነው። ለዚህ በዚህ አጋጣሚ አንደኛ ኢሬቻ እንግዲህ ባለፉት 2 ቀናቶች የተከበረው የአንድነት መገለጫ መሆኑን ማሳየት ይችላል ማለት ነው የኦሮሞ ህዝብ። ሁለተኛው የመቻቻል የወንድማማችነት መሆኑ የተገለጸበትና ያሳየበት ነው ብለን ማንሳት እንችላለን። የኦሮሞ ህዝብ ደግሞ ምንም አይነት ጫና ቢደረግበትም ታሪኩን፣ ባህሉን፣ ትውፊቱን ለማቆየት ከዚህ ቀደም እያደረገ እንደነበረው ጠንክሮ እንደወጣና በተለይ ደግሞ ለዓለም ህዝብም ለማሳየት እንደቻለ የሚያሳይ ነው ማለት ነው። እንግዲህ አሁን አንተ ቀደም ብለን እንዳነሳውም የኢትዮጵያ የብሔር ብሔረሰቦች ብቻ ሳይሆን ለዓለም ቅርስነት ራሱ ተመዝግቦ በዩኔስኮም ተመዝግቦ መሄድ የሚችልበት ሁኔታዎች እየተፈጠረ ነው። ምክንያቱም መንግስትም ኢኒሼቲቭን ወስዷል። እንደገና ህዝቡም የብሔር ብሔረሰቡም ሁሉ ነገር ተመዝግቦ እንዲወጣ በተለይ በኢትዮጵያ በአደባባይ ላይ የሚከበሩ በዓላት እንደ መስቀል ያሉ እነ ጥምቀት ያሉ በዩኔስኮ የተመዘገቡበት ነው። በተለይ እነ ጫምባላላንም ማንሳት እንችላለን ማለት ነው የተመዘገበበት በዩኔስኮ። ኢሬቻም የማይመዘገብበት ምክንያት የለም። ምክንያቱም በሰፊ ህዝብ ነው መጥቶ የሚያከብረው። ብዙ ቱሪስቶች ናቸው የሚመጡት። ብሔር ብሔረሰቦች መጥተው የሚያከብሩት የወንድማማችነት የአንድነት እኔ መመዝገቡና መዝጋቢው ማን ነው? መመዝገቡና መመዝገቡ እኔ ያለ መመዝገቡ እነኚህ መዝጋቢዎች ዩኔስኮዎች ማን ናቸው ነው? ይሄ እኮ ተመዘገበ አልተመዘገበ ህዝብ ልብ ውስጥ ያለ ኢቨንት ነው። አሁን አንዳንድ ሰዎች ከጥምቀት ጋር ያገናኙታል። ኢሬቻ ከጥምቀት በላይ ነው። አንዳንድ ሰዎች ከኢድ ምናምን ጋር ያገናኙታል። ከነዚህ ሁሉ በላይ ነው ኢሬቻ። ምክንያቱም ጥምቀት የሚያከብረው አንድ ሃይማኖት ሰው ነው። ኢድ የሚያከብረው የሌላ ሃይማኖት ሰው ነው። ሌላውም እንደዛው። አንዳንዶቹ ሰዎች ኢሬቻን ከታንክስ ጊቪንግ የሚባል አሜሪካና ካናዳ ውስጥ የሚከበር ሴፕቴምበር 24 እና 25 እንደዚህ ከክሪስማስ በፊት አሜሪካ ውስጥ የሚከበር ታንክስ ጊቪንግ የሚባል የምስጋና ቀን አለ። ከሱ ጋር ያመሳሰሉታል። ከሱም በላይ ነው ኢሬቻ። ኢሬቻ እንደ መስቀል አይደለም፣ እንደ ኢድ አይደለም፣ እንደ ታንክስ ጊቪንግ አይደለም። ከነኚህ ሁሉ በላይ ነው። ምክንያቱም ኢሬቻ ነው። ለምን እንትን እንደሚሉት አይገባኝም። እንደዛ ይሉት እንደው በድፍረት ይናገራሉ። ኢሬቻ እኮ በዓለም ላይ በመላ ዓለም ላይ ሙስሊሙን፣ ክርስቲያኑን፣ ፕሮቴስታንቱን፣ ሱኒውን፣ ሺአውን፣ ኮንሰርቫቲቭን፣ ሊበራሉን፣ ሶሻሊስቱን፣ ኮሙኒስቱን አንድ ላይ ያመጣ ነገር በዓለም ላይ ቢኖር ኢሬቻ ነው። አንዳንድ ሰዎች ኢሬቻን ከሀጂ ጋር ያመሳስሉታል። አይደለም፣ በላይ ነው። ሀጂ ሙስሊሞች ብቻ ናቸው እዛ የሚገኙ። ኢሬቻ ግን ይሄ ሁሉ ነው። ለምን ሰው እንትን እንደሚሉ ታንክስ ጊቪንግ ጋር ያገናኙታል። አሁን ታንክስ ጊቪንግ አሜሪካን ውስጥ ምንድነው የሚያደርጉት? አንድ ቤተሰብ አያቶቹ ቤት ይሰበሰባል። የቤተሰብ እንትን አለ ነው፣ ልጆች አሉ፣ የልጅ ልጆች አሉ፣ አማቾች አሉ ምናምን። አንድ የቤተሰባቸው ትልቅ ቤት ትልቅ ሰው የሚባል ቤት ይሰበሰቡና ተርኪ የሚባል ዶሮ አርደው እየበሉ አንድ ሌሊት አብረው ያሳልፋሉ። ኢሬቻ ከዛ በላይ ነው። በሚሊዮን የሚቆጠር ህዝብ አንድ መድረክ ላይ የሚወጣበትና ለፍቅር ለሰላም እየጨፈረ ምስጋናውን አቅርቦ በሃይማኖት ሳይለያይ ሃይማኖት ሳይጠያየቅ ሃይማኖቱ አይጠያየቅም። ማንም አንተ ሙስሊም ነው ይሄ ክርስቲያን እንደዛ የሚባል ነገር አልሰማንም እስካሁን። እንደዛ መፍጠር የሚፈልጉ ሰዎች ነበሩ። አሁን ባለፈው የሆኑ የሸኔ ጋር ግንኙነት ያላቸው ሰዎች ከኦነግ ጋር የኦነግ ክፋይ የሆነው አንዱ ክፍል እንደዛ አይነት ህዝቡን የመከፋፈል አዝማሚያ ያለው መልእክት አስተላልፈው ነበረ። እንደዚህ አይነት ነገር የሚሰማበት ጆሮ የለውም በአሁኑ ጊዜ የኦሮሞ ወጣት በተለይ። ስለዚህ ይህን ሪያሊቲ ሰው
ወደደው ጠላውም ይህን ሪያሊቲ ማወቅ መቻል አለበት። ከነኚህ ሁሉ የአደባባይ በዓላት በላይ ነው ኢሬቻ። ይህንን ሁሉ የእምነት የፖለቲካ አሁን ደግሞ ኢቭን የብሔር ልዩነትን በብሔር ልዩነት ሳይገደብ ቀደም እንዳልኩ ሁሉም እምነት፣ ሁሉም የፖለቲካ አመለካከት፣ ሁሉም ጾታ፣ ሁሉም እድሜ፣ ሁሉም ቋንቋ ተናጋሪ አሁን ኢትዮጵያ ውስጥ ሲዳማ፣ ወላይታ፣ ሌሎችን መቁጠር ይቻላል። እዛ ላይ በመሳተፍ እንትን ያሉትና ይሄ ትልቅ እድል ነው። ኢትዮጵያ ይህንን እድል ሊጠቀሙበት ይገባል፣ ልንጠቀምበት ይገባል። በተለይ እቺን ሀገር እንፈልጋታለን ምናምን ብሎ ዝም ብሎ የቃላት ጋጋታ ሲደረድሩ የነበሩ የፖለቲካ ሰዎች ታዋቂ ሰውነን የሚሉ የሚዲያ ሰውነን የሚሉ በርካታ ሰዎች በሀገር ውስጥም በውጭ ሀገርም እዚህም ይዛም ተቀምጠው ይህንን የመሰለ እንቁ የሆነ እድል ሲያራክሱ ሲሰማ እውነት ከእንደዚህ አይነት ሰዎች ጋር ነው ኢትዮጵያዊ ተብሎ አንድ ላይ ይሄ ስንቆጠር የነበረው ያሰኛል። እውነት በእርግጥ ኢሬቻ እንኳን አዲስ አበባና ወይ ደግሞ ቢሾፍቱ ወይም ፊንፊኔ ላይ ብቻ ሳይሆን እንግዲህ ቀደም ብለን እንዳነሳ ነው በቀይ ባህርም ይከበራል ብለን ነው የምናነሳው። በተለይ አሁንም ተከብሯል። በጅቡቲ ያከበሩ የኦሮሞ ተወላጆች አሉ፣ የብሔር ብሔረሰቦች ተወላጆች አሉ። ለዚህ ኦሮሞ ማለት ኢሬቻ ወደ ኋላ የሚመለስበት ደረጃ አይደለም ያለውም ማለት ነው። ከዚህ ቀደም ብዙ ጫናዎች አንተም ቀደም ብለን እንዳነሳው ብዙ ጫናዎች ይደረጉበታል። በተለይ ሊከበር ስር ሲደርስ ኢሬቻ ሊከበር ሲል ከየት እንደሚመጡ የማይታወቁ ስለ ኢሬቻ ብቻ ማውራት የሚፈልጉ ትንታኔ መስጠት የሚፈልጉ ማብራሪያ መስጠት የሚፈልጉ ሲጀመር እኮ የራሳቸውን ራሱ አያውቁም። ራሳቸው ማን እንደሆኑ ራሱ ማንነታቸውን የማያውቁ ኢቭን የእምነት አባት ሆኖ ራሱ ኢሬቻን ለማጠርሸት የሚፈልግ ብዙዎችን አይተናል። በተለይ በሶሻል ሚዲያ ሲለቀቅ ስላየን ማለት ነው። አሁን ላይ ኢሬቻ ወደ ኋላ የሚመለስበት ደረጃ ላይ አይደለም ያለው። ምክንያቱም የኦሮሞ ወጣት የኦሮሞ ቄሮና ቀሬ በደንብ የተረዱበት ነው። ኢሬቻ ምን እንደሆነ ኢሬቻን በደንብ ያሳዩበት ነው። አንተም ቀደም ብለን እንዳነሳው በ2016 እንደ ፈረንጆቹ አቆጣጠር በቢሾፍቱ ሆራ ላይ የተፈጸመውን የአንድነታቸውን ያሳዩበትን ማየት ትችላለህ ማለት ነው። ለትግል ያደረጉበትን ቦታ እንደነበረ። ነገር ግን አሁን ላይ ኢሬቻ ግን የባህላዊ እሴቱን ትውፊቱን ጠብቆ እየተከበረ ያለ ስለሆነ ወደፊት የሚሄድ ነው። ካሁን በኋላ ወደ ኋላ የሚመለስ የለም። ማንም ቢንጫጫ ማንም ቢያወራ የኢሬቻ ጉዳይ ያበቃለት ነው። ወደ ኋላ የሚመለስበት ነገር የለም ማለት ነው እና ፕሬዝዳንት ሽመልስ አብዲሳም ከዚህ ቀደም አንስቷል። እዚህ ብቻ አይደለም ቀይ ባህር ላይ እናከብራለን ብሏል እና ለዚህ ዝም ብሎ አትልፉ ለማለት ያህል ነው። አዎ እውነት ነው። ግን አንድ የሚቀረው ነገር አለ። አሁንም ኢሬቻ በተለይ የአዲስ አበባ ከተማ ውስጥ ጥሩ ነበረ ነው። ከአመት አመት መሻሻል ይታያል። የአዲስ አበባ ከተማ ህዝብ አዲስ አበባ የብሔር ብሔረሰቦች መኖሪያ ናት። በርካታ ሁሉም ብሔረሰቦች አዲስ አበባ ውስጥ አሉ። በታሪክ በዘፈን ስንሰማ አዲስ አበባ እዚህ ነው እንግዳ ተቀባይ ሰው አፍቃሪ ነው። በዘፈን ስንሰማ እንደዛ ነው። በግጥምም ብዙ ተገጥሞለታል። ይህንን የተረዱ የአዲስ አበባ እንግዳ ተቀባይ የአዲስ አበባ ሰዎች በብዛት ወጥተው ኢሬቻ ለማክበር የመጣውን ሰው ሲያስተናግዱ ነበር። በተለይ በእያንዳንድ ክፍለ ከተማዎች ያው የመንግስት መዋቅር አለ። የክፍለ ከተማ ሰዎች በዘረጉት መዋቅር በመጠቀም የየክፍለ ከተማው የየወረዳው ነዋሪ ውሃ ይዞ ምን ብሎ በየመንገዱ እየወጣ ሰው እንትን ሲል ነበር፣ እንግዳ ሲቀበል ነበር። አሁንም ግን ገና ያልገባቸው ወደፊትም የማይገባቸው ሰዎች አሉ። እዚህ አዲስ አበባ ከተማ ውስጥ በጥላቻ ሲመለከቱ የነበሩ በራቸውን ዘግተው ሲሸሹ የነበሩ አሉ። አሁንም እዚህ አዲስ አበባ ከተማ ውስጥ የአዲስ አበባ ከተማ ነዋሪዎች ከአዲስ አበባ ዙሪያና አብዛኛው ኢሬቻ ላይ ሲሳተፍ የነበረው እዚህ የአዲስ አበባ ከተማ ነዋሪ ነው። ነገር ግን በብዙ ሚሊዮን የሚቆጠር ከአዲስ አበባ ከተማ ዙሪያና ከሌሎች የኦሮሚያ ክልሎች እንዲሁም ከሌሎች ብሔር ብሔረሰቦች የመጡ አሉ። ይህንን እዚህ ከተማ የመጣውን እንግዳ እንደ እድል ተጠቅመው ቢዝነስ እንኳን ቢሆን ሰርተው መጠቀም ሲገባቸው በራቸውን ዘግተው የሸሹ አንዳንድ ፈሪዎች አሁንም አሉ።
እኔ ፈሪዎች ነው የምላቸው። ምክንያቱም ፍቅርን ይፈራሉ። ሰው እንዴት ፍቅርን ይፈራል? ሶ ያ የመጨረሻ ማንነታቸው መገለጫ ነው ማለት ነው። በፍቅር ወደ አንተ ከተማ የመጣውን ሰው አበባ ይዞ ለምለም ሳር ይዞ ፍቅርን እየሰበከ ፍቅር እየዘመረ ወደ አንተ ከተማ አንተ ወደምትኖርበት መንደር የመጣውን ሰው በሩን ዘግቶ ቤት ውስጥ ቁጭ ብሎ በቀዳዳ ማየት ምን ማለት ነው? ይሄ ባህል፣ ይሄ መጥፎ የጥላቻ ባህል ሊቀየር ይገባል። ይሄ ነገር አንድ ዛሬ አይደለም የሚሆነው። 7 ዓመት ሙሉ የሆረ ፍንፍኔ ኢሬቻ በቦታው ከተመለሰ ጀምሮ ኢሬቻን እዚህ ለማክበር የሚመጡ ወጣቶች በየአመቱ ለ7 ዓመት በየአመቱ ሰላምና ፍቅርን ይዘው ወደ ከተማው ይመጣሉ። ማንም ቤት ገብቶ ለመብላት ማንንም ለመለመን አይደለም። ሁሉም ራሱን ችሎ ነው የሚመጣው። ተቸግሮም የሚመጣ ሰው የለም። የተለየ እርዳታም የሚፈልግ ሰው የለም። ሁሉም ራሱን ችሎ ነው የሚመጣው። ነገር ግን እዚህ ከተማ የተወሰኑ ሰዎች ይህንን ነገር እንደ ጥቃት ያዩታል። አንደኛው ይገባኛል፣ ያው ከውጪ ጽንፈኞች የሚያራግቡት ፕሮፓጋንዳ ሰለባ ሆነው ነው። ሁለተኛው ግን ፈሪዎች ናቸው። ፍቅርን ይፈራሉ። እስከ መቼ? 7 ዓመት ቀላል ዓመት አይደለም። አንድ ልጅ ተወልዶ 7 ዓመት የሚደርስበት ነው። አፉን የሚፈታበትና ቢያንስ አንደኛ ክፍል ሁለተኛ ክፍል የሚገባበት ጊዜ ነው 7 ዓመት። 7 ዓመት ሙሉ አልገባቸውም ማለት ነው እነኚህ ሰዎች፣ እነኚህ ግለሰቦች። ለዚህ ወደፊትም አይገባቸውም እንዲህ አይነቶቹ። ምክንያቱም ካላቸው ጥላቻ አንጻር ነው። ከስሮ መሰረቱ ያላቸው ጥላቻ ለዚህ አውቅቷቸዋል ማለት ነው። ይሄ ነገር እንዲቀየር ምክራችንን ለግሳለን። ማንም የሚጣላቸው የለም። ብዙ ነገር ማንሳት ይቻላል። በተለይ በእርግጥ አሁን የኢሬቻ ምናምን ሲሆን ነው እንደሚያደርጉት። ሌሎች በዓላት ሲከበር ደግሞ ወጥተው እናያቸዋለን። በተለይ ሻደይ ሲከበር ይታያል። አሸንዳ፣ የአገው ፈረሰኞች ሲከበር አዲስ አበባ ብዙ የአደባባይ በዓላት ስላሉ በዛ ላይ የሚሳተፉም ብዙ ነገሮች አሉ ማለት ነው። አንተ ቀደም ብለን እንዳነሳው የኢሬቻ ሲሆን ግን የሆነ ጥላቻ የሚመጣባቸው የሚንጸባረቅባቸው አካላት ስለሆኑ እነሱ ወደፊትም እነሱንም አንለምንም። አክቹአሊ ለማክበር ኢሬቻን ለማክበር ያሉት ራሱ በቂ ናቸው። የኦሮሞ ሕዝብ ራሱ በቂ ነው። የብሔር ብሔረሰቦች ኦሮሞን የሚወዱ የሚያከብሩ፣ የኦሮሞን ማንነት የኦሮሞን ወንድማማችነት አንድነትን የተረዱ መጥተው ከኦሮሞ ጋር እያከበሩ ስለሆነ እንዲህ አይነቶቹን አካላት ብዙ መለመን መጠየቅም አስፈላጊ አይደለም። በየአመቱ ቤታቸውን ዘግቶ ቢቀመጡ ነው የሚሻላቸውና እስኪረዱ ድረስ እስኪገባቸው ድረስ ማለት ነው። ለዚህ የኢሬቻን እንግዲህ በዚህ ሁኔታ አጠቃለን ወደ ቀጣዩ አጀንዳችን ብናልፍ መልካም ይመስለኛል። ምክንያቱም ከሰዓታችን አንጻር ማለት ነው። ሌላው ማንሳት የፈለግነው የወሎ የእስልምና እምነት ተከታዮች ላይ ፋኖ ወይ ደግሞ ጃውሳው የፈጸመውን ጥቃት ነው። በተለይ በመካነ ሰላም በሚባል ቦታ በምሬ ወዳጆ የሚባል የጎጃም ክንፍ ተብሎ የሚጠራው ይሄ ፋኖ የጃውሳው አካል ነው። በተለይ ሃይማኖታዊ አስተምሮት ሲፈጽሙ የነበሩ መስጊድ ውስጥ በመግባት የመስጊድ ኢማሞችንና እንዲሁም ደግሞ የመጅሊሱን አመራሮች ገድሏል ማለት ነው። እና ይሄ ከሃይማኖት ይሄ የሃይማኖት እኩልነትን የማያምን የማይቀበል እንዲሁም የብሔር ብሔረሰቦችን አንድነት እና ልዩነት ውበት ነው ብሎ የማይቀበል በተለይ ደግሞ የሀገርን መገንባት እንደሚጠላ የኢትዮጵያ መንግስትም ሆነ የሌሎች መከላከያዎችን ከጀርባ መውጋት የሚፈልግ ሰላም እንዳይኖር በሀገሪቱ በተለይ አሁን ሀገሪቷ እየተረጋጋች እየሄደችበት ባለበት ሁኔታ ውስጥ እንዲህ አይነት ነገሮችን ለመፈጸምና ረብሽን ሊኖር ለማድረግ የሚፈልግ ጃውሳ ስለሆነ እንዲህ አይነት ድርጊቶችን ፈጽሟል ማለት ነው። በዚህ ድርጊት እንግዲህ የኢትዮጵያ እስልምና ጉዳዮች ምክር ቤትም አውግዟል። እንዲሁም ደግሞ የመካነ ሰላም ከተማ ነዋሪዎችና አካባቢውም በሰላማዊ ሰልፍ ወጥተው በህግ እንዲጠየቅልን የሚል ነገር አንስቷል። በህግ መጠየቅ አይደለም ይሄን ማስወገድ አስፈላጊ የሚሆነው ብዬ ነው የማስበው። መንግስት በዚህ ላይ በደንብ ትኩረት ወስዶ መስራት አለበት ብዬ አስባለሁ። ህዝቡም መስራት አለበት። አሁን የዚህ አካባቢ ህዝብ መንግስት
መንግስት ነው አቅጣጫ ይሰጣል እንጂ የአንድን አገር ሰላም ማስከበር የሚችለው ህዝቡ ነው። ሁሉ ቦታ የሀገር መከላከያና የሰላም አስከባሪ የጸጥታ ኃይል ሁሉ ቦታ መስጊድ ውስጥ ጥበቃ ማቆም አይቻልም። ነገር ግን ህዝቡ እዛ አካባቢ የትኛውም አካባቢ የሚኖረው ህዝብ እንደዚህ አይነት ጨካኞችን ነጥሎ ማውጣት ነው ያለበት። ከውስጡ ማጽዳት ይጠበቅበታል። ገና ብዙ ችግር ያለ የዛ ክልል ህዝብ ይሄንን ነገር ገና ሲጀምሩት ነው ስንናገር የነበረው። ይሄ ፋኖ የሚባለው ጨካኝ አረመኔ ግሩፕ አንድ ጊዜ ፋኖ አረመኔ ነው ብዬ በተናገርኩት ከመገናኛ ብዙሃን ባለስልጣን ያናገረኝ ኤክስፐርት እንዴት ፋኖን አረመኔ ነው ትላለህ የሚል ግምገማ አድርገው ነበርና እርግጥ ነው ፋኖ አረመኔ ነው። ይሄንን በተግባር እያየን ነው ያለነው። ገና ሲጀምሩ ክልሉን ከማውደም ውጪ ምንም እርባና እንደማይኖራቸው ተናግረን ነበር። ምክንያቱም ኢትዮጵያ ውስጥ በአሁኑ ጊዜ በጠመንጃ አፈሙዝ የሚመጣ ለውጥ የለም። ሌላ በርካታ ጥሩ የሆኑ አማራጮች አሉ። በሰላማዊ መንገድ አሁን ለውጥ ማምጣት ይቻላል። በሰላማዊ መንገድ ሰላምና ሰላማዊ መንገድን ብቻ ተከትሎ ለውጥ ማምጣት ይቻላል። ነገር ግን እነኚህ ኃይሎች ያ እድል ሰፊ እድል እያለ ጠመንጃ አንስተው መንግስትን እንቀይራለን ወይም ደግሞ የህልውና አደጋ አለብን የሚሉት በአሁኑ ጊዜ በቀጥታ ለአማራ ህዝብ ለአማራ ክልል የህልውና አደጋ እየሆኑ ያሉት ፋኖዎች ናቸው። ብዙ ምክንያቶችን ማስቀመጥ ይቻላል። አንደኛውና ዋነኛው ምክንያት ምንድነው? ፋኖ የተበጣጠሰ አንድነት የሌለው ሊኖረውም የማይችል ለወደፊቱም 1000 ዓመት እድል ቢሰጣቸው አንድነት ኖሯቸው ከመንግስት ጋር እነኚህ ሰዎች እኮ አንድነት ቢኖራቸው አንድ የታወቀ መሪ አጀንዳ ያለው የፖለቲካ ፕሮግራም ያለው የፖለቲካ ፖሊሲ ያለው የሰላም ራዕይ ያለው ተቋም ቢሆን እርግጠኛ ነኝ የኢትዮጵያ መንግስት ቁጭ ብሎ ከነሱ ጋር ለመደራደርና መፍትሄ ለመፈለግ በሰላማዊ መንገድ እንዲታገሉ የማድረግ ፍላጎት አለው። በብዙ መድረክ ላይ ተናግሯል። ነገር ግን እነኚህ ሰዎች እንደ አሜባ የተበታተኑ 1000 መሪ ያላቸው እርስ በርሳቸው የማይስማሙ እርስ በርሳቸው የማይደማመጡ ፈጣሪን የማይፈሩ የሀገር ሽማግሌ የማይፈሩ መንግስት የማይፈሩ መሪ የራሳቸው መሪ ብለው በየጎጡ የማይፈሩ እንደዚህ አይነት አደገኛ የሆነ ስብስብ ስለሆኑ እነኚህ ሰዎች በግልጽ እያሳዩን ያለው ምንድነው? አረመኔነታቸውን ነው። ይሄ በተለይ ይሄ ፋኖ የሚባለው በክልል ውስጥ የወሎን ህዝብ በጣም ይጠላል። አሁን የነሱ የመጀመሪያ ትኩረት የወሎን ህዝብ ማጥፋት ነው። ይህንን በተለያየ ጊዜ ሞክሮታል። አሁን ባለፈው ሳምንት ሲያደርጉ የነበረው ምንድነው? የወሎ አርሶ አደር የወሎ ነጋዴ ሙስሊሙም ክርስቲያኑም የተረጋጋ ኑሮ እንዳይኖር ዞኑን የብጥብጥ ዞን ማድረግ ነው። ህዝቡ ከዛ እንዲፈናቀል፣ መንገዶች እንዲቋረጡ፣ የዕለት ተዕለት የመንግስት ስራም ሆነ የእምነት ስራዎች እንዳይሰሩ ማድረግ ነው። ከፍተኛ ጥላቻ በወሎ ህዝብ ላይ ያለው ፋኖ የሚባለው። ሌላው በቅማንት ህዝብ ላይ ከፍተኛ የሆነ ጥላቻ አላቸው። ጎንደር አካባቢ ለኛ ሁሉ አቤቱታ ያቀርቡልናል እንደ ሚዲያ እየደወሉ ቅማንቶችን ነጥለው ቅማንት የሚባለውን ህዝብ እና አገው የሚባለውን ህዝብ ነጥለው ጥቃት እያደረሱባቸው ነው ያሉት። ይህንን በሚያደርጉበት ጊዜ ኦልሞስት አንዳንድ ቦታ ለመናገር ያስቸግራል። እንደሚኖረን መረጃ አንዳንድ ቦታ በዛ ክልል ውስጥ ያሉ ማይኖሪቲ የሆኑ ህዝቦች ላይ የዘር ማጥፋት ስራ ነው እየተሰራ ያለው። አሁን ሙስሊሙ በቀደም 4 ሙስሊም መካነ ሰላም በሚገኝ መስጊድ ውስጥ ተገደለ ተባለ።
የመጀመሪያው አይደለም። ከአሁን በፊት በጎጃም በተለያዩ ወረዳዎች መስጊድን አቃጥለዋል፣ ሙስሊሞችን ገለዋል፣ የሙስሊሞችን የንግድ ተቋም አቃጥለዋል። የሆነ ከተማ እንዳለ ኦልሞስት ሱቆችን ምናምን ሲያቃጥሉ ነበረ። ባለሀብቶችን እየያዙ ገንዘብ ይቀበላሉ። ከፍተኛ የሆነ ጫና በሙስሊሙ ላይ ሲያደርጉ ነበረ። ያ ብቻ አይደለም። አሁን የኦሮሞ ብሔረሰብ የሚባል አካባቢ ኦልሞስት እዚህ አጣዬ ከሚሴ አካባቢ የሚኖሩ ሆሞጂኒየስ የሆኑ እዛው ተወልደው አድገው ከአያት ቅድመ አያታቸው ሀገራቸው ላይ እየኖሩ ያሉ የኦሮሞ ብሔረሰብ አባላት ላይ ኦልሞስት ከፍተኛ የሆነ የዘር ማጥፋት ስራዎችን ሲሰሩ ነበር። ሶ ፋኖ እርስ በራሳቸውም እንደዛው ድራሻቸው እስኪጠፋ አንዱ ሌላውን ይዋጋሉ። ጎንደር ውስጥ አንደኛው ሌላኛው የአንደኛው ወረዳ ፋኖ የሌላኛው ወረዳ ፋኖ ጋር ከተገናኘ ሁሉም ዝም ብሎ 10 እና 20 ሰው ይዘው ጫካ ውስጥ ገብተው አንዳንዴ እዝ፣ አንዳንዴ ክፍለ ጦር፣ አንዳንዴ ምናምን የሚል ስም ለራሳቸው ሰጥተው ህዝቡን እያወናበዱ እየደመሰሱት ነው ያለው ክልሉ። እርስ በራሳቸውም እየተገዳደሉ ነው ያሉት። እርስ በራሳቸውም በከፍተኛ ደረጃ አሁን ኦልሞስት የትላንት የመካነ ሰላምን ግድያ በግልጽ የተቀዳ የስልክ መልእክት ሲባል የነበረው ምንድነው? የጎጃም ፋኖች ናቸው ወሎ ውስጥ ገብተው መስጊድ ውስጥ ሰዎችን ያጠቁት የሚባል ነገር አለ። ይሄ ማለት ምንድነው? እነኚህ ሰዎች እንኳን አንድ ሆነው የአማራን ህዝብ ሊወክሉ ቀርቶ ለአማራ ህዝብ ከፍተኛ የሆነ ስጋት ሆነዋል። የአማራ ህዝብ ትልቁ ስጋቱ በአሁኑ ጊዜ ፋኖ የሚባለው ነው። የአማራ ህልውና ትልቁ ስጋት ፋኖ የሚባለው ነው። ይህንን ህዝቡ ሊነገረው ይገባል። የኢትዮጵያ ህዝብም ይህን ሊያውቅ ይገባል። ራሱ የአማራ የክልሉ ህዝብ ከክልሉ መንግስት ጋር ቆሞ አሁን እውነቱን ለመናገር በአማራ ክልል የመንግስት ተቋማት ከፍተኛ መስዋዕትነት እየከፈሉ ያሉ የክልሉ ዜጎች አሉ። ክልሉ ለማረጋጋት ሰላም እንዲመጣ፣ መልካም አስተዳደር እንዲመጣ ሽፍቶች እነኚህ ፋኖ የሚባሉት በአንድም ሆነ በሌላ መልክ ኢቭን በሰላም ራሱ እነኚህ የወረዳ ፋኖች የየአውራጃ ፋኖች በሰላም እንኳን ለማነጋገር ከፍተኛ የሆነ ጥረት ክልሉ ሲያደርግ ነበረ። ይሄ በሚሆንበት ጊዜ ምንድነው ሲያደርጉ የነበረው? ለሽምግልና የሄዱትን የሃይማኖት አባቶች አንበርክከው ድንጋይ ላይ በጉልበታቸው ሲያስኬዷቸው ነበር። እንደዚህ አይነት ሰዎች ናቸው። ብዙ አፈቀላጤ ያላቸው። አሁን ደግሞ ስንሰማ እነኚህ ፋኖ የሚባሉት ይህንን የወረደ ተግባር እያደረጉ ያሉት በወያኔዎችና በሻዕቢያዎች እየተደገፉ ነው። በአሁኑ ጊዜ ፋኖ የሚባለው እነሱን የሚያስታጥቀው ኢሳያስ አፈወርቂ ነው። ይህንን ብዙ ጊዜ ተናግረናል። የኢትዮጵያ ሕዝብም አሁን እየሰማ ነው ያውቃል። ነገር ግን ደጋግመን ልንነግረው ይገባል። ይሄ ደጋግሞ ካልተነገረው ይሄ ሰው ይረሳል፣ በጣም ይረሳል። የኢትዮጵያ ሕዝብ ይህን ነገር መርሳት የለብንም። የኢሳያስ አፈወርቂ እና የኤርትራ መንግስት ኢትዮጵያ ተረጋግታ እንድትኖር አይፈልጉም። ኢትዮጵያ ተረጋግታ ከኖረች በመለስ ዜናዊ አሻጥር የተወሰደውን ወደብ ሆነ ኢቭን የኤርትራን ሉዓላዊነት አስጨምሮ የኤርትራን አገርነት አስጨምሮ ጥያቄ ውስጥ ሊገባ ይችላል። ጥያቄ ውስጥ ከገባ ኢትዮጵያ ኦቨርናይት ኤርትራን ማስመለስ ትችላለች፣ የወደብ ባለቤት መሆን ትችላለች። ኢትዮጵያ እዛ ደረጃ እንዳትደርስ ይሄ ያለ መረጋጋት ኢትዮጵያ ውስጥ እንዲኖር ይፈለጋል። ይሄ ለዚህ ደግሞ በአሁኑ ጊዜ ኢሳያስም ለዚህ ጥሩ ቦታ የመረጠው የአማራ ክልል ነው። ስለዚህ ከኢትዮጵያ መንግስት ጋር ምናልባት ኢትዮጵያ አሰብን በጦርነት እወስዳለሁ ብላ የምትመጣ ከሆነ ከኢትዮጵያ መንግስት ጋር ጦርነት የሚደረግ ከሆነ የጦር ሜዳውን አማራ ክልል እናደርጋለን። 2 ዓመት ፋኖች ያወደሙትን ክልል ኢሳያስ የ100 ዓመት ቂሙን ለመበቀል በአማራ ህዝብ ላይ ክልሉን ለማውደም አሁንም ይፈልጋል። ይህንን የአማራ ኤሊቶች የአማራ አዋቂ ነን የሚሉ በሀገር ውስጥም ሆነ ዲያስፖራ ያሉት እንትን ሊሉት ይገባል። በውጭ ያሉትማ ኢቭን አሁን የኢትዮጵያ መንግስት የአሰብን ኢቭን በድርድር
ማይሳካ ከሆነ ወደ ጦርነት ይሄዳለሁ ብሎ የሚያስብ ከሆነ ከሻቢያ ጋር ሆነን ከጀርባ ወጋለን የሚል ነገር እያነሱ ያሉበት ሁኔታ ነው። ጦርነቱን ማኮ ሻቢያ ኦልሬዲ ጀምሮታል። አሁን በአማራ ክልል የምናየው ባለፈው አሁን የኢትዮጵያ መንግስት ትዕግስተኝነት እንጂ ወይም ደግሞ ለሰላም እስኪ ኤክስትራ ተጨማሪ መንገድ ለሰላም እንሂድ ከሚለው ለጦርነት ካላቸው ጥላቻ ነው የኢትዮጵያ መንግስት በሰላም ችግሮችን ለመፍታት እየሰራ ያለው እንጂ ወይ ሻቢያዎች እኮ ኦልሬዲ ጦርነቱን ጀምሮታል። መጀመሪያ እቅዳቸው የጦር ሜዳውን ትግራይ ውስጥ ለማድረግ ነበረ። ለከትዝ ሲላቸው ፋኖ የሚባል ደደብ አማራ ክልል ውስጥ አለ። ስለዚህ እነሱ ማስታጠቅ ጀመሩ ማለት ነውና ጦርነቱን ኦልሬዲ ሰሜን ወሎ ውስጥ ጀምረውታል። በጀመሩ በማግስቱ ነው የተመቱት። ደንግጧል በመመታታቸው። ወያኔዎች ከፍተኛ የሆነ ሚና እየተጫወቱ ነው ያሉት። እንግዲህ የኢትዮጵያ መንግስት ምን ያህል ሆደ ሰፊ መሆኑን የምናየው ታደሰ ወረደ የሚባል የትግራይ ክልል አስተዳዳሪ ከሳምንት በፊት እዚህ አዲስ አበባ ሸራተን ሆቴል ውስጥ ነበር። የኢትዮጵያ መንግስት አሁንም በትግራይ ላሉ የመንግስት ተቋማት ባጀት ይሰጣል። የትምህርት ቢሮ ባጀት ያገኛል፣ የጤና ቢሮ፣ የግብርና ቢሮ፣ የተለያዩ ህዝባዊ አገልግሎት የሚሰጡ ቢሮዎች ባጀት ይሰጣል። ነገር ግን ከትግራይ ለመንግስት ለፌዴራል ገቨርንመንት ገቢ የሆነ ያለ አንድም የታክስም ሆነ ሌላ ምንም አይነት ኃላፊነታቸው እየተወጡ አይደለም። መንግስት ግን ህዝቦቼ ናቸው ክልሌ ነው ብሎ ከፍተኛ የሆነ ድጋፍ ሲያደርግ ነበረ፣ እያደረገም ነው። በተለይ ከፕሪቶሪያው ስምምነት ወዲህ የኢትዮጵያ መንግስት የሚጠበቅበትን ኃላፊነት ሁሉ እያደረገ ቢሆንም እንቅፋት እየሆኑ ያሉት ግን ወያኔዎች ናቸው። ይሄው አሁንም ለሌላ ተጨማሪ አመት በትግራይ ውስጥ ያሉ ህፃናት ትምህርት ቤት እየሄዱ አይደለም። እንደውም ከሻቢያ ጋር በመሆን ኢትዮጵያን ለመውጋት ሌላ ስራ እየሰሩ ነው ያለው። ስለዚህ ሊቶቹም እንደዛ እያሉ ነው። ከአሜሪካ በተለይ በሶሻል ሚዲያ እየገቡ የሚያወሩ አሉ፣ አክቲቪስቶችን ብንላቸው። አሁንም ይሄን ህዝብ ወደ ጦርነት ለማስገባት ጥረት የሚያደርጉ የኤርትራን አመለካከትና የኤርትራን ሴራ እያወቁ ህዝቡን ለማስጨረስ ህዝቡ ወደ ጦርነት እንዲገባ ለማድረግ ጥረት የሚያደርጉ አሉ ማለት ነው። አሁንም ቀደም ብዬም እንዳነሳሁት ወደ ጦርነቱም ቢገባ ኖሮ ከጀርባ ሆነን እንወጋለን የሚሉ ራሱ የፋኖ ሰዎች አሉ። እነሱ ራሱ የሚሉ አካላቶች ስላሉ እንዲህ አይነቶቹ ናቸው ቢጠራቀሙና አሁን ፋኖን ምናምን አነሳን ከዚህ ከአጣየው ከመካነ ሰላሙ ግድያ ጋር ተያይዞ እንጂ ሌላ እንደዚህ ደግሞ ሸኔ የሚባል ቅጥረኛ ነው። አሁኑ ጊዜ ሸኔ እውነቱን ለመናገር በጣም በሚያሳፍር ሁኔታ ሶስተኛ ደረጃ ቅጥረኛ ሆኗል ማለት ይቻላል። ነው ድሮ በቀጥታ ከኢሳያስ ጋር ነበር የሚሰሩት። ከዛ ደግሞ ከደብረ ጽዮን ጋር መስራት ጀመሩ። አሁን ደግሞ ከፋኖ ጋር እየሰሩ ነው ያሉት። ይህንን ነው እየነገሩ ነው ያለው። እዚህ አገር ውስጥ ያሉትም ውጭ ያሉትም ይህንን ነው እየነገሩ። ውጭ ያለው ኃይል የሚመራው በከሸፈ ፖለቲከኛ ነው። አገር ውስጥ ያሉት ሸኔዎችም መመራት የጀመሩት በነ ደብረ ጽዮንና በከሸፉ ፖለቲከኞች ነው። የራሳቸውን ክልል ልጆች እንዳይማሩ ያደረጉት ያንን ተግባር እዚህ እያስፈጸመላቸው ያለው ሸኔ የሚባል ሌላ ደግሞ አለ። ስለዚህ በአጠቃላይ ይሄ የፋኖ አሁን በሙስሊሞች ላይ የተደረገው ግድያ ብርቅ አይደለም። ብዙ ገለዋል። በብዙ ሺህ የሚቆጠሩ ሙስሊሞችን በወሎና ጎጃም፣ ጎንደር ውስጥ ሲጨፈጭፉ ነበረ። ለሚዲያ አልወጣም አልታየም እንጂ ይሄ አሁን መስጊዱ ስለሆነ ነው። በጣም የሚያሳዝነው አንዳንድ ሙስሊም ነን የሚሉ የፋኖ ሰዎች ደግሞ ይህን ሁኔታ ለማስተባበል የሚሄዱበት ርቀት ነው። ስለዚህ ለሙስሊሙ፣ ለክርስቲያኑ ይሄ ፋኖ የሚባለው ለክርስቲያኑ ለሌላውም እምነት የማይሆን አረመኔ የሆነ ተቋም ቦኮ ሀራም ትክክለኛው መገለጫ ቦኮ ሀራም አሁን ናይጄሪያ ውስጥ የታወቀ ጸረ ትምህርት ነው። በግልጽ ኢትዮጵያ ውስጥ ሸኔም ፋኖም ወያኔም እያሳዩ ነው ያለው የቦኮ ሀራምን ተግባር ነው።
ይሄ ሁኔታ ሊነገር ይገባል። ይሄ ጄኔሬሽን ሊበላሽ አይገባም። ትውልድን እያበላሹ ነው ያሉት። እኛም ባገኘነው አጋጣሚ እንናገራለን እየወጣን። በትክክል እንግዲህ ህዝቡም የራሱን አስተዋጽኦ ማድረግ አለበት፣ መታገል አለበት፣ ማጋለጥ አለበት። መንግስትም የበኩሉን አስተዋጽኦ ያደርጋል። ዋናው ግን አካባቢውን ለመጠበቅ ግን የህብረተሰቡ ከፍተኛ ኃላፊነት ስለሆነ እንዲህ አይነት ድርጊቶች ሊፈጸሙ ሲሉም ወይ ደግሞ ጭምጭምታም ካየ የሆነ ምልክትም ካየ ቶሎ ብሎ ለሚመለከተው አካል ማሳወቅ ይኖርበታል። ብዙ አሉ የፌዴራልም የሀገር መከላከያ ሰራዊትም እዛ አካባቢ ላይ እንቅስቃሴ ስለሚያደርጉ ለነሱ አሳውቆ እርምጃ እንዲወሰድ ማድረግ ይቻላል ብዬ አስባለሁ። ለዛሬው በዚህ እናበቃስ። እንግዲህ ተመልካዮቻችን ዛሬ በሁለት አጀንዳዎች ላይ ነበረ ቆይታ ያደረግነው በኢሬቻ አከባበርና አፈጻጸም ላይ እንዲሁም ደግሞ በመካነ ሰላም ከተማ በተደረገው ግድያ ላይ ነበረ። እንግዲህ በሚቀጥለው ደግሞ ሌሎች ርዕሰ ጉዳዮችን ወቅታዊ የሆኑትን ይዘን እንቀርባለን። እስከዚያው መልካም ጊዜ ተመኘው።